ባለፈው ሳምንት ማብቂያ ላይ በፈረንሳይና በኔቶ አቀናባሪነት የገንዘብና የመሳሪያ ድጋፍ የሚደረግለት ታጣቂ ቡድን በማሊ ከባድ የመፈንቅለ መንግስት ሙከራና የሽብር ጥቃት ፈጽሞ ነበር። በዚህም የሀገሪቷ መከላከያ ሚኒስቴር ሳዲዮ ካማራ ከቤት ጠባቂዎቻቸው ጋር ሆነው በርካቶችን ተታኩሰው በስተመጨረሻ አጥፍቶ ጠፊ የመኪና ፍንዳታ ሕይወታቸውን ቀጥፏል። ይህን ተከትሎም በማሊ የተቃጣውን አደጋ ለመቀልበስ የሀገሪቷ ቆራጥ መሪ አሲሚ ጎይታ ሌላ የመከላከያ ሚኒስቴር እስኪሾም ራሳቸው የመከላከያ ሚኒስቴሩን ቦታ በመሸፈን ጦሩን እየመሩ ይገኛሉ። ይህ የጀነራል አሲሚ ጎይታ ውሳኔ አሸባሪዎቹን በማያዳግም መልኩ ከስር መሰረታቸው ለመደምሰስ ለተቀላጠፈ የትዕዛዝ ፍሰትና በጦሩ ዘንድ መከፋፈል እንዳይፈጠር ያለመ ነው። በፈረንሳይ አስፈጻሚነት የተከናወነው የማሊ ጥቃት የኔም ጥቃት ነው ያለው ቆራጡ የቡርኪና ፋሶ መሪ ኢብራሂም ትራኦሬም የማሊን ጦር ያግዙ ዘንድ 15000 የሳህል ጥምረት ሀገራት ወታደሮችን ወደ ማሊ ልኳል። በሌላ በኩል ባማኮና ሞስኮ ግንኙነታቸውንና አጋርነታቸውን ያጠናከሩ ሲሆን በማሊ የሚገኘው የሩሲያው አፍሪካን ኮርፕስ ጦርም አሸባሪዎቹ ላይ መጠነ ሰፊ የአየር ጥቃትን እየፈጸመ ነው። በተለይ ደግሞ የማሊ ጦርና የሩሲያው አፍሪካን ኮርፕስ የፈጠሩት የጠነከረ ጥምረት ከቢቢሲ እስከ ሲኤንኤን በዓለም የሚዲያ አውታሮች ትልቅ መነጋገሪያ ሆኗል። Mali's military leader has taken up the role of the country's defense minister after a deadly strike killed the man in charge. A presidential decree read on state television confirms Assimi Goïta will now serve as both the head of state. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ምዕራባውያኑ በተለይ ደግሞ ፈረንሳይና ኔቶ ማሊን እያሸበሩ ስላለበት ሂደትና ሩሲያና ማሊ ስለፈጠሩ ጥምረት እንዲሁም ደግሞ የማሊ ጦርና የሩሲያው አፍሪካን ኮርፕስ አሸባሪዎቹን እያጸዱበት ስላለው ሂደት እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። የሳህል ቀጠናም ሆነ እጅግ ከፍተኛና በርካታ አይነት የማዕድን ክምችት በታደሉት የምዕራብና መካከለኛው አፍሪካ አካባቢዎች አሰልቺና የማያባራ የሽብር ጥቃትና ያለመረጋጋት ሌላኛው ተፈጥሯቸው እንደሆነ መቆጠር ከጀመረ በርካታ ዓመታት ተቆጥረዋል። ከጀርባሉ በመባል በአሜት ደረጃ አንዳንዴም በተጨባጭ መረጃዎች የተለያዩ ምዕራባውያን አካላት የሚጠቀሱ ሲሆን ከሳህል ኮንፌዴሬሽን ሀገራት በስተቀር ይህ ነው የሚባል የሚገባ እርምጃ የወሰደ ሀገር እስካሁን አልተስተዋለም። የሳህል ኮንፌዴሬሽን ሀገራት የሽብር ምንጮቹን ከለዩ በኋላ ችግሩን የሚመጥኑ እርምጃዎችን መውሰድ በመቻላቸው መከላከያ ሰራዊታቸውን ጨምሮ በተለያዩ ዘርፎች የጠነከረ ጥምረት በመፍጠራቸው የሽብር ጥቃትን በመመከትና በማክሸፍ የጥቃት ሰለባዎችን በከፍተኛ ደረጃ መቀነስና ሀገራቸውን ማረጋጋት በመቻላቸው ትኩረታቸውን ወደ ሌሎች ልማቶች ማዞር ችለዋል። የኮንፌዴሬሽኑ አባል የሆነችው ማሊ ከ2013 ወዲህ ይህ ነው የሚባል የሽብር ጥቃት አይድረስ እንጂ እስከ 2021 ድረስ አልፎ አልፎ የሽብር ጥቃቶች ይፈጸሙባት ነበር። ሚያዝያ 25 ቀን 2026 ማሊን በተቀናጀ ሁኔታና በስፋት የገጠመው የሽብር ጥቃት ግን በአይነቱም በመጠኑም እጅግ የተለየ ከመሆኑ በተጨማሪ በማሊ የሚገኘው የሩሲያ ወታደራዊ እዝን ኢላማ ያደረገ የሽብር ጥቃት መሆኑ በርካቶችን ያስደነገጠና ከጥቃቱ ጀርባ ያሉትን ኃይሎች ገመና ያወጣ ነው ተብሏል። የሽብር ጥቃቱ እጅግ የተቀናጀና የተናበበ መሆኑ ደግሞ ለረጅም ጊዜ ሲታቀድ መቆየቱንና በሰለጠኑ ወታደራዊ መኮንኖችና ቴክኖሎጂዎች
የታገዘ መሆኑ ሊደርስ ይችል የነበረው ጉዳት እጅግ የከፋ ነበር። ይሁንና የመከላከያ አባላትና የሩሲያው አፍሪካን ኮርፕስ ኃይል በጋራ ባደረጉት መልሶ ማጥቃት የሽብር ቡድኑን አከርካሪ መምታታቸውና ሴራውን መክሸፋቸው ተገልጿል። በዚህ የተቀናጀ የሁለቱ አካላት ጥምር ጥቃትም በርካታ የሽብር ቡድኑ አባላት ተገለዋል። የባለፈው ሳምንቱን የማሊ መፈንቅለ መንግስት ሙከራና የሀገሪቷ የመከላከያ ሚኒስቴሩ ካማራ መገደላቸውን ተከትሎም አሲሚ ጎይታ ከሀገሪቷ መሪነት ባሻገር የመከላከያ ሚኒስቴሩ ሆነው ተሹመዋል። ይህ የአሲሚ ጎይታ አካሄድም ሀገሪቷ ከገባችበት ምጥ ለማውጣት ያለመ ይመስላል። The President of the Transition, Head of State and Supreme Commander of the Armed Forces shall hold the office of Minister of Defense and Veterans Affairs. የሩሲያን አፍሪካን ኮርፕስ ጦርም ከሰኞ ጀምሮ መጠነ ሰፊ የአየር ጥቃት አሸባሪዎች ላይ እየፈጸመ ነው። የቡርኪና ፋሶ መሪ ኢብራሂም ትራኦሬም የማሊን ጦር ያግዙ ዘንድ 15000 የሳህል ጥምረት ሀገራት ወታደሮችን ወደ ማሊ ልኳል። የማሊን የማሸበርና መንግስቷን የመገልበጥ ስራ በውጭ ኃይሎች ማለትም በፈረንሳይና በኔቶ የተቀነባበረ ሲሆን በፈረንሳይ የሚገኙ በሺዎች የሚቆጠሩ ሰዎችም ይህን በማውገዝ የተቃውሞ ሰልፍ በማድረግ ድምጻቸውን አሰምተዋል። The Tuareg attack is being portrayed as a terrorist attack when in fact it is an operation coordinated directly by NATO and in particular by France. ማሊ ላይ እየደረሰ ላለው ጥቃት ዋና አቀናባሪዎቹና አስፈጻሚዎቹ ኔቶና በዋናነት ፈረንሳይ ናቸው። በዚህ መንገድ የውክልና ጦርነትን ማሊ ላይ በመፈጸም ሀገሪቷን ዳግም መቆጣጠር ይፈልጋሉ። የሀገሪቷን መንግስት ገልብጦ ዩራኒየምም ሆነ ሁሉንም ማዕድናቷን መዝረፍ የእነዚህ አካላት ዋና እቅድ ነው። እንደ ሌሎቹ የምዕራብ አፍሪካ ሀገራትና የሳህል ቀጠና ሀገራት ሁሉ በፈረንሳይ ቀኝ ግዛት ስር የነበረችው ማሊ ነፃ ሀገር ከሆነች 60 ዓመት የሞላት ብትሆንም እስከ 2021 መከላከያና የፋይናንስ ተቋሞቿ ጭምር በፈረንሳይ ቁጥጥር ስር የነበሩና ሉዓላዊ ያልነበሩ ናቸው። የፈረንሳይ ወታደሮችም እያሉም ቢሆን ሀገሪቷ ተደጋጋሚ የሆነ የሽብር ጥቃት ይደርስባት ነበር። ማሊ ከ2021 ጀምሮ የፈረንሳይን ኃይሎች ጠራርጋ ካስወጣች በኋላ ግን የሽብር ጥቃቱ በአስገራሚ መልኩ ቀንሶ የቆየ ሲሆን በ2023 እንደገና ማንሰራራት ጀምሯል። ቢሆንም ወታደራዊ አጋርነቱን ከሩሲያ ጋር ያደረገውና ሰራዊቱን አጠናክሮ የነበረው የማሊ መከላከያ ተደጋጋሚ የሽብር ጥቃቶችን በብቃት በመመከትና የአሸባሪዎችን አቅም በማዳከም በየዓመቱ ይደርስ የነበረውን የሽብር ጥቃት ትርጉም ባለው መልኩ መቀነስ ችሎ ነበር። የማሊ ሕዝብ የሽብር ቡድኑ ከሚያደርስባቸው ተደጋጋሚ የሽብር ሙከራ በተቃራኒው ከመንግስታቸው ጎን መቆማቸው ተስፋ ያስቆረጠው በምዕራባውያኑ የሚደገፈው የሽብር ቡድኑ ሚያዝያ 25 ቀን 2026 የመጨረሻ ዕድሉን ለመሞከር እስኪወስን ድረስ ሀገሪቷ ሰላማዊ አየር የነፈሰባት ነበረች። በማሊ የሚንቀሳቀሱ 3 የሽብር ቡድኖች ሲኖሩ 3ቱም አክራሪ እስላማዊ ቡድኖች ናቸው። የማሊ እስላማዊ ህብረት የተባሉትና አልቃይዳ ዋነኞቹ ናቸው። እነዚህ ቡድኖች በ2023 500 የሽብር ጥቃትን ቢያደርሱም የማሊ መከላከያ ሰራዊት ጠንካራ ምላሽን በመስጠት አክስሟቸው ነበር። በ2024 ደግሞ የጥቃት አቅማቸው ቀንሶ 204 ጥቃቶችን ብቻ ነበር የሰነዘሩት። በ2025 ደግሞ የአሸባሪዎቹ የጥቃት ቁጥር ቀንሶ ወደ 116 የወረደና የቡድኑም አቅም በእጅጉ የተመናመነ ሲሆን ቡድኑ ስልቱን በመቀየር የነዳጅ ቦቴዎችንና ሌሎች የኢኮኖሚ አውታሮችን በማጥቃት ህዝቡ ላይ ጫና ወደ መፍጠር ቢገቡም ህዝቡን ወደ ነውጥ ግን ማስገባት አልቻሉም ነበር። በፈጥኖ ደራሽ ኃይሎችና በታጠቁ ተሽከርካሪዎች ራሱን ያደራጀው የማሊ ጸረ ሽብር ቡድን
የሽብር ኃይሎቹን ከየጥሻው ያደነ በመምታትና የነዳጅ ቦቴዎችን በኮንቮይና በድሮን በማሳጀብ ሁኔታዎችን ወደ ነበሩበት መመለስ ችሎ ነበር። ሚያዝያ 25 ቀን 2026 የተከሰተውና ከፍተኛ ቅንጅት የታየበት የፈረንሳይ ገዳይ ቡድኖችና የአልቃይዳና የጄኤምኤንዩ እንዲሁም ዩሬክ ከተባለው ተገንጣይ ቡድን የተውጣጡ አጥፍቶ ጠፊ አባላትን ያካተተ በቁጥር 10,000 የሚጠጉ እስከ አፍንጫቸው የታጠቁ ገዳይ ቅጥረኞች ቅዳሜ ንጋት ላይ ዋና ከተማዋን ባማኮን ጨምሮ 6 ከተሞች ላይ ጥቃት የሰነዘሩ ሲሆን የሩሲያ የአፍሪካ ኮርፕስ ካምፕ፣ የፕሬዝዳንቱ መኖሪያ፣ የመከላከያ ሚኒስቴሩ መኖሪያና የባማኮ አየር ማረፊያ የጥቃቱ ኢላማዎች ነበሩ። የሽብር ቡድኖቹ ዘመናዊ የመገናኛ ወታደራዊ መሳሪያዎችን የታጠቁና ሄሊኮፕተሮችን ሳይቀር ያሰማሩበትን ጥቃት ያደረሱ ሲሆን ፈረንሳዊና ዩክሬናዊ ዜግነት ያላቸው የገዳይ ቡድኑ አባላትም ተሳትፈውበት ነበር። አርቲቪ የተባለው የሩሲያ ቴሌቪዥን እንዳወጣው መረጃ ከሆነ ግና ያሰቡት የመፈንቅለ መንግስትና የሀገር ወረራ ዕቅድ በማሊና በሩሲያ አፍሪካን ኮርፕስ ኃይሎች ቅንጅት ሙሉ ለሙሉ ከሽፏል። ማሊ ዛሬ ላይ 2 መንታ መንገዶች ላይ ቆማለች። አንደኛው የብሔራዊ ኩራትና የግዛት አንድነት መንገድ ነው። ሁለተኛው ደግሞ የፈረንሳይ ባሪያ የሚያደርገው አደገኛው መንገድ ላለፉት 10 ዓመታት ያልተቋረጠ የሁከት የመፈንቅለ መንግስትና የሽብር ማዕከል የሆነችው ማሊ ከነበረችበት የመከራ እሳት ተላቃ አረፍ ማለት ስትጀምር እንደ በሬ ጠምደው ሲያርሷት ማዕድኗንም ሲቦጠቡጧት የነበሩ ምዕራባውያን በተለይም ፈረንሳይ በውክልና ጦርነት ባስታጠቀቻቸው አማጽያንና ቅጥረኛ ገዳዮች ሰላሟን ነስታታለች። የሀገሪቷን መከላከያ ሚኒስቴርን ሕይወት ከነጠቀውና የዛሬ ሳምንት ከተካሄደው መፈንቅለ መንግስት ጀምሮ በሀገሪቷ መረጋጋት ቢሰፍንም እዚህም እዚያም ግን አንዳንድ ነገሮች ኮሽ እያሉ ነው። ሁኔታው ለሳህል ቀጠና በተለይም ለቡርኪና ፋሶ ኢብራሂም ትራኦሬ ከባድ ማስጠንቀቂያና የአደጋ ደውል ነው። በፈረንሳይ የሚደገፈውና የአልቃይዳ ክንፍ የሆነው ጂኤምኤንዩ የተሰኘው ታጣቂ ቡድን አጥፍቶ ጠፊ አባላቱን ያካተተ 10,000 የሚጠጉ ታጣቂዎችንና የዩክሬን ቅጥረኛ ገዳዮችን በማካተት ነበር ባማኮን የጦርነት አውድማ ላይ ለማድረግ ሀገሪቷን የእርስ በርስ ጦርነት አፋፍ ላይ አቁሟት የነበረው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የዛሬዋን ማሊ ለመረዳት ቢያንስ 14 ዓመት ወደ ኋላ መጓዝ ግድ ነው። በ2012 የቱዋሬግ አማጽያን ከሰሜን በመነሳት የሀገሪቷን ግማሽ ግዛት ሲቆጣጠሩ የማሊ ሰራዊት ተሸንፎ ከፍተኛ ውርደት ደርሶበታል። ይህን ተከትሎም የተቆጣው ሰራዊቱ በዋና ከተማዋ ባማኮ መፈንቅለ መንግስት ፈጸመ። በተፈጠረው የባለቤት አልባነት ክፍተትም የተጠቀሙት እንደነ አልቃይዳና አይሲስ ያሉ ጂሃዳዊ ቡድኖች የቱዋሬግ አማጽያንን በማፈናቀል ሰሜን ማሊን የራሳቸው የሽብር መንግስት መመስረቻ አደረጓት። ፈረንሳይ በወቅቱ ኦፕሬሽን ሰርቫል እና በመቀጠል ደግሞ ኦፕሬሽን ባርካን በተባሉ ወታደራዊ ዘመቻዎች ጣልቃ ገብታ ጂሃዲስቶችን ከከተማዎች ብታስወጣም ሙሉ ለሙሉ ልታጠፋቸው ግን አልቻለችም። ይልቁንም ታጣቂዎቹ ወደ ገጠር አካባቢዎች በመሰግሰግ ስልታቸውን ቀይረው በማዕከላዊ ማሊና በጎረቤት ሀገራት ቡርኪና ፋሶና ኒጀር ውስጥ የሽብር ጥቃታቸውን አስፋፍተዋል። ለዓመታት የፈረንሳይ ወታደሮችና የተባበሩት መንግስታት ሰላም አስከባሪ ኃይል በሀገሪቷ ቢቆዩም የጸጥታው ሁኔታ መሻሻል አልቻለም። ይህም በህዝቡና በሰራዊት ውስጥ ከፍተኛ ብስጭትን ፈጥሯል። ፈረንሳይ ቀኝ ገዣችን ናት፣ ሉዓላዊነታችንን አሳልፋ እየሰጠች ነው የሚለው ስሜትም እየገነነ መጥቷል። ይህንን ህዝባዊ ስሜት እንደ ጥሩ አጋጣሚ የተጠቀሙት ጀነራል አሲሚ ጎይታና የሰራዊቱ መኮንኖች በ2020 እና በ2021
ተከታታይ መፈንቅለ መንግስቶችን በማካሄድ ስልጣኑን ሙሉ በሙሉ ተቆጣጥረዋል። የአሲሚ ጎይታ ሰራዊት ዋነኛ መፈክሩ ሉዓላዊነት ነበር። የፈረንሳይ ወታደሮችን ከሀገር በማስወጣትና ከሩሲያ ጋር አዲስ የጸጥታ አጋርነትን በመፍጠር ማሊን ከሽብር ስጋት ነፃ እንደሚያወጡ ቃል ገቡ። በቃላቸው መሰረት ሀገሪቷን ከሽብር ስጋት ነፃ ማውጣት ችለው ነበር። ኢኮኖሚዋንም አሳድገዋል። ሀገሪቷ ለዘመናት ተከምሮባት የነበረውን የዓለም ባንክ ዕዳንም ሙሉ ለሙሉ ከፍለው ጨርሰው ሀገሪቷን ከዕዳ ነፃ አድርገዋል። ብዙ ማሊያውያን በወቅቱ ይህንን በደስታ የተቀበሉ ሲሆን የሩሲያ ባንዲራዎችን በባማኮ ጎዳናዎች ላይ ይውለበለቡ ጀመር። ታዋቂው የሩሲያ ቅጥረኛ ቡድን ዋግነር አሁን ስሙ ወደ አፍሪካ ኮርፕስ የተቀየረው በሺዎች የሚቆጠሩ ወታደሮችን ይዞ ማሊ ገባ። የፈረንሳይንም ቦታ ተካም። ይህ ደግሞ ለዋሽንግተን፣ ለለንደን፣ ለፓሪስ እና ለኪየቭ እንቅልፍ የነሳ ነበር። እነዚህ ሀገራት በተለይ ደግሞ ፈረንሳይ፣ ዩክሬን እና ኔቶ የአሲሚ ጎይታን መንግስት ከስልጣን ለማውረድ የተቻላቸውን ሁሉ ጥረትና ርብርብም ማድረግ ጀመሩ። ከ2 ዓመታት በኋላም እንደምናየው በማሊ ያለው ነገር ፍጹም ተቃራኒ ሆነ። Former enemies in Mali, including an Al-Qaeda-linked group, joined forces to target military sites. The defense minister has been killed. Russian mercenaries backing the government have come under attack. ለአንድ ዓመት ያህል የማሊ ጦር ከዋግነር ጋር በመሆን በተወሰኑ አካባቢዎች ስኬቶችን አስመዝግቦ ነበር። ትልቁ የለውጥ ነጥብ የመጣው በ2023 መጨረሻ ላይ ነው። የተባበሩት መንግስታት ሰላም አስከባሪ ኃይል ከማሊ ሙሉ በሙሉ እንዲወጣ የአሲሚ ጎይታ መንግስት ከወሰነ በኋላ በሰሜን ማሊ የሚገኙ ካምፖቹን ለቆ መውጣት ጀመረ። ይህ ደግሞ በታጣቂ ቡድኖችና በማሊ ጦር መካከል አዲስ የውድድርና የግጭት ምዕራፍን ከፈተ። የመንግስት ጦርም ሆነ አሸባሪዎቹ ሰላም አስከባሪው የለቀቃቸውን ስትራቴጂካዊ ከተሞችና የጦር ሰፈሮችን ለመቆጣጠር መሯሯጥ ጀመሩ። በዚህ ፉክክር ውስጥ ሁለት አሸባሪ ቡድኖች ጥምረት ፈጥረው ብቅ አሉ። CSP/PSD የተባለው ቡድን በዋናነት የተዋሬግና የአረብ ብሔር ተወላጆችን ያካተተ በ2015 የሰላም ስምምነት ፈራሚ የነበረ ነገር ግን ከአሲሚ ጎይታ መንግስት ጋር የተቀያየመ የቀድሞ አማጽያን ስብስብ ነው። ዓላማቸው ደግሞ አዝዋድ ብለው የሚጠሩትን ሰሜን ማሊን ራስ ገዛ አድርገው ማስተዳደር ነው። ሁለተኞቹ ደግሞ GNIM የሚባሉ ሲሆን ከአልቃይዳ ጋር ግንኙነት ያለው ትልቁና ኃይለኛው የጂሃዲስት ቡድን አካል ነው። ዓላማቸውም ማሸበርና የእነሱን መንግስት ማቋቋም ነው። እነዚህ ሁለት ቡድኖች ማለትም የተዋሬግ ብሔርተኞችና GNIMዎች በፊት ላይ ባላንጣ ነበሩ። አሁን ግን የጠላት በሚል የጋራ ጠላታቸው የሆነው የባማኮ መንግስትና የሩሲያ አጋሮች ላይ የጋራ ጥምረትን ፈጥረዋል። ይህ ጥምረትም ለአሲሚ ጎይታ መንግስት የሞት ሽረት ትግል ሆኖበታል። ባለፉት ጥቂት ወራት በተለይም ደግሞ ባለፉት ቀናት የታጣቂዎቹ እንቅስቃሴ አስደንጋጭና ፈጣን ነበር። በኖቬምበር 2023 የማሊ ጦር ከሩሲያው አፍሪካ ኮርፕስ ጋር በመሆን የተዋሬግ አማጽያንን ዋና ከተማና የልብ ምት የሆነችውን ኪዳልን ለመቆጣጠር ከፍተኛ መስዋዕትነት ከፍሎ ነበር። ይህ በማሊ ጦር እንደ ትልቅ የሉዓላዊነት ድልም ተቆጥሮ ነበር። ነገር ግን ይህ ድል ጊዜያዊ ነበርና ታጣቂዎቹ ከከተማዋ ወጥተው በዙሪያዋ ያሉትን መንገዶችና ገጠሮች በመቆጣጠር በኪዳል የሚገኘውን የጦር ሰፈር ከበባ ውስጥ ከተውታል። ከኪዳል በኋላ የCSP/PSD እና የGNIM ታጣቂዎች የተቀናጀ ጥቃትን በመክፈት እንደነ አኔፌስ፣ ቡሬምና ጋኦና ቲምቡክቱ ከተሞችን የሚያዋስኑ በርካታ ትናንሽ ከተማዎችንና ወታደራዊ ካምፖችን ተቆጣጠሩ። የማሊ ጦርም ከብዙ ቦታዎች እየሸሸ ወጥቷል። አሁን ላይ የታጣቂዎቹ ዋነኛ ስትራቴጂ
የባማኮን ደም ስሮች መቁረጥ ነው። ይህን የሚያደርጉት በሶስት ዋና ዋና አቅጣጫዎች ነው። አንደኛ፣ ከምስራቅ ከጋዎና ከኒጀር ድንበር የሚመጡትን ዋና ዋና መንገዶች መቆጣጠር የባማኮን የምግብና የነዳጅ አቅርቦት ክፉኛ ይጎዳል። ሁለተኛው፣ ከሰሜን ቲምቡክቱና ከማዕከላዊ ማሊ ክልሎች የሚመጡትን አውራ ጎዳናዎችን በመዝጋት እንደ ዲያራ፣ ቴነንኩና ሙራ ባሉ ከተሞች ይዞታቸውን አጠናክረዋል። ሶስተኛው፣ በምዕራብ ከሞሪታንያ ጋር ከሚያዋስነው ድንበር የሚመጡትን ረጃጅም መንገዶችን መቆጣጠር ነው። ይህ ስትራቴጂ ባማኮን በቀጥተኛ ጦርነት ከመውረር ይልቅ ከተማዋን ከቀሪው የአገሪቷ ክፍልና ከጎረቤት ሀገራት ወደቦች በመነጠል በኢኮኖሚና በአቅርቦት እጥረት አንበርክኮ የአሲሚ ጎይታ አገዛዝን ለማፍረስ ያለመ ነው። በማሊ ዋና ከተማ ባማኮ በአሁኑ ሰዓት የነዳጅ እጥረትና የዋጋ ንረት ሰማይ የነካ ሲሆን ሕዝቡም ከፍተኛ የደህንነት ስጋት ውስጥ ወድቋል። በዚህ ሁሉ ጥንቀት መሃል ባለፈው ሳምንት የመከላከያ ሚኒስቴሩ ኮሎኔል ሳዲዮ ካማራን ጨምሮ ከፍተኛ የጦር መኮንኖች ላይ ያነጣጠረ ጥቃት ተፈጽሞ በርካቶቹ ተገለዋል። ይህ ክስተት ደግሞ የማሊ መንግስት ከውስጥም ችግር እንዳለበትና የነፈረንሳይ ተከፋይ ሆኖ ለታጣቂዎች መረጃ የሚሰጥ እንዳለ ያሳያል። የቆራጡ አሲሚ ጎይታ መንግስት ትልቁ ተስፋና መመኪያ ጦር ሰራዊታቸው ብቻ ሳይሆን የሩሲያው አፍሪካ ኮርፕስ ነው። ከያዝነው ወር ጀምሮ ሩሲያ በማሊ የሚገኘውን ወታደራዊ ኃይሏንም በእጅጉ አጠናክራለች። በማሊ የሚገኘው አፍሪካ ኮርፕስም 2000 ወታደሮቹን በማጠናከር የቀድሞውን የዋግነር ግሩፕን በመተካት አማጽያንን በመደምሰስ የማሊን መንግስት ክንድ እያጠናከረ ነው። ከማሊ ጦር ጋር በጋራ በመስራት ደህንነትን፣ የአየር ድጋፍንና ስልጠናን ይሰጣል። በሳህል ቀጠና ውስጥ አማጽያንን ሲዋጉና ሲያጠቁም ስኬታማ የሆኑ ነው። የባለፈው ሳምንት የመፈንቅለ መንግስት ሙከራ የከሸፈውም በእነሱ ጥረት ነው። አፍሪካን ኮርፕሶች የአየር ጥቃትን በመፈጸምና ከማሊ ኃይሎች ጋር በመቀናጀትም በአማጺዎች ላይ ከፍተኛ እርምጃን እየወሰዱ ነው። የማሊ ሀብትን በማስጠበቅ ረገድም በንቃት ይሳተፋሉ። በተለይ በጋዎ ክልል ቁልፍ የሆኑ የወርቅ ማውጫ ቦታዎችን በመቆጣጠር ለመንግስት ከፍተኛ ድጋፍን ይሰጣሉ። ሩሲያ ከወታደራዊ እርዳታ ባሻገር $100 ሚሊዮን ለነዳጅ፣ ለማዳበሪያና ለምግብ አቅርቦት ለማሊ መንግስት ረድታለች። በአሁኑ ሰዓትም ባማኮና ሞስኮ ከመቼውም በተሻለ ግንኙነታቸውን አጠናክረዋል። እዛም ብቅ ይሉ የነበሩት የሽብር ጥቃቶችም አሁን ላይ ወደ መክሰሙ እየመጡ ይመስላል። መሪው አሲሚ ጎይታ ከመሪነት ባሻገር የሀገሪቷ መከላከያ ሚኒስቴር ሆኖ መሾሙ ደግሞ በመከላከያ ሰራዊቱ ዘንድ ክፍፍል እንዳይኖር ትልቅ አስተዋጽኦን ያበረክታል። ለመረጃ ፍሰቱም ቢሆን አስተዋጽኦ ከፍተኛ ነው። የሉዓላዊነት መፈክርን አንግቦ ስልጣን የያዘው የአሲሚ ጎይታ መንግስት ባለፉት 4 ዓመታት ሀገሪቷን በኢኮኖሚው እንዳስመነደገ ሁሉ በሰላሙም ረገድ ይታደጋታል የሚለው የበርካቶች እምነት ነው። ማሊያውያንም ከባለፈው ሰኞ ጀምሮ የሰላም አየርን መተንፈስ ጀምረዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።